አብርሽዬ እሩታዬ እናንተ እንደዚህ እናድርግ። በ30 ዱባይ ላይ የሰርግ የቀለበት ፕሮግራም ይኖረናል ማለት ነው። የኔና ለተከበርሽ ነው። በነገራችን ላይ ማንም ሰው ሰርጉ ላይ የሚጠራችሁ ያከበራችሁ ሰው ነው። ከዛ በተረፈ ግን የሰው ሰርግ ላይ መታደም በግነት አይደለም። ሰበር ዜና የአብርሽና የሩታ የሰርግ ወጪ በአንዳንድ የመዳም በጎች መሸፈኑ ተሰማ። የራሷ አሮባት የሰውን ታማስላለች አሉ። አንቺ ጠንባታም ለራስሽ ከግርድና ሳትወጪ ማሊ ጋሪ ዩጋሪ ወይ ደበረሱ ሲበልካሜቻ ኢቲበልካሜ ፈቲኝ ሊብረት ከሱ። ሰላም እንዴት ናችሁ? ልኙ ቻናሌ ተከታታዮች እኔ ያለው ዛሬም እንደተለመደው እናንተ ተመልካቾችን ዘና ፈታ ያደርጋሉ እንዲሁም ቁም ነገር ይጨበጥባቸዋል ብዬ አሰብኳቸውን ወቅታዊና ሰሞነኛ ቪዲዮዎች ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። በዛሬው ቪዲዮአችን እንግዲህ ሙሉ ትኩረታችንን አድርገን የመጣ ነው ሰሞኑን መነጋገር የሆነ ጉዳይ አለ። የአብርሽና ሩታ ጉዳይ እንግዲህ ሰሞኑን መነጋገር ይሆናል። ከዛ ጉዳይ ጋር በተያያዘ እንግዲህ ብዙ ነገር እየተባለ ይገኛል። ከሱ ጋር የተያያዙ ቪዲዮዎችን ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ከዛ በፊት ግን ቻናላችንን ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ ቤተሰቡኑ እንዲሁም ይሄን ቪዲዮ በላይክ ጀምሩት። ያላችሁንም ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ወደ መጀመሪያው ቪዲዮ እንላለን። ማትንክ በትዝታ በነማንኩኝ ፋፍና በ30 ዱባይ ላይ የሰርግ የቀለበት ፕሮግራም ይኖረናል ማለት ነው። የኔና የሩታዬ ከየትኛውም ሀገር ከካናዳ ሊሆን ይችላል፣ ከአሜሪካ፣ ከስዊዘርላንድ እንዲሁም የተለያየ አውሮፓ ሀገር፣ አረብ ሀገራት ያላችሁ በሙሉ ዌልካም ብለናል። እንግዲህ በእንደዚህ አይነት መልኩ ነበር ሰው እያላገጠ እንዴት ኦርቶዶክስ ሆነው በጾመ ሕማማት ሰርግ ያደርጋል ብሎ ብዙ እሱ ላይ የሚሳለቁ ቪዲዮዎች እየተሰሩ ይገኛሉ። ከዛ መካከል አንደኛው ነው። ቀጣዩን አሳይቻችሁ ልመለስ። ሰው እንግዲህ በእንደዚህ አይነት መልኩ ነበር ሲያላግጥባቸው የነበረው። እንግዲህ ብዙ መነጋገሪያ ነገሮች አሉ። አሁንም አብራችሁን ቆዩ። አብረን እንስቃለን፣ አብረን እንዝናናለን። ይህ ሰርግ ፌክ እንደሆነ ብዙ ማስረጃዎች እየወጡ ይገኛሉ። እዚህ ፕሮግራም ላይ ለመግባት 1500 ድርሃም እየተቀበሉ ነበር የሚባል ወሬ ተናፍሶ እንግዲህ ብዙ ኢትዮጵያውያን እዚህ ፕሮግራም ላይ እንዳይሄዱ ቅስቀሳ ሲደረግ ነበር። እሱንም እንግዲህ ብዙ የማዳም ቅመሞች ሰምተው እዚህ ፕሮግራም ላይ አልተገኙም። ትንሽ ሰው ነበር ፕሮግራሙ ላይ የተገኘው። ከቁጥርጥር ወደ ሁማን ሄር በፊት የምንዝናናው ወንዝ አሁን ዱባይ፣ በፊት የምንለብሰው ሰልቤ አሁን ብራንድ። ይሄን ያደረጋችሁ የማዳም ቅመሞች ምን ሆኖ የማዳም ቅመሞች የማዳም በጎች። ለማንኛውም እነዚህ ልጆች የተረማመዱት በአረብ ሀገር ሴት እንደሆነ ሁላችንም እናውቀዋለን። አንድ ሰው ልጅ ብራችሁን ስጡ አትስጡ ምናምን አልመክራችሁም አልላችሁ። ለምን እንደሆነ ታውቃላችሁ? ራሳችሁ የምታውቁ ራሳችሁ ናችሁ። ግን አንድ ነገር ልንገራችሁ። እዚህ ጋር ዛሬ ለነሱ ያኔ እዚህ ቴሌቪዥን ስትገዙ የነበራችሁ ዛሬ ደግሞ ለሰርጋቸው መድመቅ ደፋ ቀና የምትሉ ጊፍት ወርቅ የወሰዳችሁ እንዲያደረጋችሁ ልጆች መብታችሁ ነው። ግን ነገ አፈር ከድሜ ግጣችሁ አፈር ከድሜ ስትበሉ ግን አንድ ቀን ድምጽ አይሆናችሁ። ቤተሰባችሁን እርዱ፣ አደንዝዙ ደነዞች። እውነት ነው። እንግዲህ ይሄኔ እንደዚህ ወርቅ እየገዛችሁ የምትወስዱ የማዳም ቅመሞች፣ ቴሌቪዥን የገዛችሁ የማዳም ቅመሞች የተቸገረ ወንድም የተቸገረ ቤተሰብ
ቤተሰብ እንኳን ባይኖር የተቸገረ ዘመድ ይኖራቸዋልና ቅድሚያ ለነሱ ድረሱ። እነሱ በዩቲዩብ የሚያገኙት ገንዘብ ብቻ ይበልጣል። አሁንም ብልጡኑ የማዳም ቅመሞች ስትቸገሩ ማንም ዞር ብሎ አያያችሁምና ራሳችሁን ኑሯችሁን ለማሻሻል ገቢያችሁን እዛ ላይ ኢንቨስት አድርጉ እንጂ ምንም ለእናንተ ለማይጠቅማችሁ ካፕሎች ገንዘባችሁን አትስጡ፣ አትበሉ ነው የምለው። ወደ ቀጣይ ቪዲዮ እንለፍ። እሱ ራሱ ሼም አይዞም እንዴ? በልመና በመዋጮ ቴሌቪዥን ገዛክ፣ በመዋጮ ፍሪጅ ገዛክ፣ በመዋጮ ቀለበት ገዛክ። ስለዚህ ሁሉንም ልጆች ደክላቸውና ደግሞ በመዋጮ ሁሉም ያርግዙ። ወይኔ እንባታሙ ገና ታያለሽ። ስትወልድ ደግሞ ጠብቂ ደግሞ ካላራሰና ዱባይ ብለው ካላሉ እንዴ ደግሞ ዱባይ ስማቸው ፋጡማ ከድጃ ሽቅርቅሯ ፋጡማ የእንትና ሽቅርቅር ትርሃስ አለች እዛ ትርሃስ። በተለይ ደግሞ እኔ እናቲቱ እንደ ብሔር ቅድምም እንዳትወስዱ ብያቸዋለሁ። አፈር ድንጋይ ያስበላችሁና የአማራና የትግራይ ልጆች ስንት በየክልላችሁ የተራበ ስንት ወሎ ላይ ስንት የተራቡ አሉ፣ ትግራይ ላይ ስንት የተራቡ አሉ። እናንተ አሁን ለአብርሽ ለዚህ እንትን ወርቅ ገዝታችሁ ሰርግ ስትደግፉ አታፍሩ? በዙሪያችሁና በአካባቢያችሁ ብዙ የተቸገረ ሰው አለና እነሱን እርዱ። አረ እፈሩ። አሁንም የማዳም ቅመሞች ከዚህ ድርጊታችሁ ተቆጠባችሁ በዙሪያችሁ የተቸገረውን ሰው እርዱ። እነሱ ከበቂ በላይ ገንዘብ አላቸው። ለተከበርሽ ነው። በነገራችን ላይ ማንም ሰው ሰርጉ ላይ የሚጠራችሁ ያከበራችሁ ሰው ነው። ከዛ በተረፈ ግን የሰው ሰርግ ላይ መታደም በግነት አይደለም። እንደዛ ከሆነ ሁላችሁም የደገሳችሁ ለታ የመጣው ሰው ሁሉ በግ ነው ማለት ነው። ገባችሁ? አይባልም፣ ነውር ነው። ገብርኤልን አይባልም። ማንም በግ የለም። ምንም ቢሆን ምን ይሄ ባህላችንና ወጋችን ነው። በቃ ሰው የፈለገውን 1 ብር ለምን አይሆንም? መስጠት መብት አለው። ያለው ሰው ደግሞ ወርቅ ገዝቶ ይስጥ፣ የሌለው ሰው ደግሞ ሳህን ገዝቶ ይስጠው። ይሄ ባህላችን ነው እንጂ ይሄ በግነት አይደለም። ከዱሮ ከጥንት የመጣ ባህላና ወጋችን ስለሆነ ማንም ሰው ስጦታ ገዝቶ ይሰጣል። እንኳን በእኛ አይደለም በሌለን ሰዓት ራሱ ተማሪ ሆነን ከቤተሰቦቻችን እንኳን ወስደን ገዝተን ለጓደኞቻችን እንሰጥ ነበረ። ምን ታካብዳላችሁ? በግነት አይደለም ይሄ። ሰውም ደግሞ ሰርጉ ላይ እንድትታደሙ የሚጠራችሁ ለክብር ነው እንጂ ለምን አይደለም። በነገራችን ላይ ስትፈልጊ የመስጠትና አለመስጠት ያንቺ ፋንታ ነው። ብርሽንም መያዝ የምትችይው አንቺ ነሽ፣ እንዲሁም ደግሞ መበተንም የምትችይው አንቺ ነሽ። ገባሽ አይደለ? ከዛ በተረፈ ማንም ሰው ሰርግ ላይ የሚጠራው አንድ ሰውን የሚጠራው ስለሚያከብርና ስለሚወዳችሁ ብቻ ነው። አረ አንዳንድ ሰዎች ግን የምትናገሩትን ነገር ቆጠብ አድርጉት። ሰው እኮ እያለ ያለው እዛ አረብ ቤት ስንት ሰዓት ሙሉ ቆመሽ ልብስ ተኮሰሽ ያመጣሽውን ብር ለማይረባ እንዲ ለማታቂያቸው ካፕሎች ኢንቨስት አታድርጊ፣ አታውጪ ነው ሰው እያለ ያለው። ማውጣትማ መብታችሁ እኮ ነው። ማንም በገንዘባችሁ እኮ የሚከለክላችሁ የለም። ሰው እንደዚህ አትስጡ እንደዚህ አታድርጉ ብሎ ሲወቅሳችሁ የነበረው በቃ ራሳችሁን እንድትለወጡ ነገ እንዳይቸግራችሁ በማሰብ ነው እንጂ እናንተን አትስጥ ስላለ የሚያገኘው ጥቅም ኖሮት አይደለም። እና የማዳም በጎችም የተባላችሁት በቃ ዝም ብላችሁ ብራችሁን አታውጡ፣ እንደ በግ የዋሃቱኑ ብልጡሩ እየተባላችሁ ነው። ሰበር ዜና የአብርሽና የሩታ የሰርግ ወጪ በአንዳንድ የመዳም በጎች መሸፈኑ ተሰማ። ዜናውን የሰሙት የማዳም ቅመሞች ቁጣቸውን እየገለጹ ይገኛሉ። አክለውም እነዚህ የመዳም በጎች እኛን የመዳም ቅመሞችን የማይወክሉ መሆናቸው ይታወቅልን ሲሉ አስረግጠው ተናግረዋል። የመዳም በጎቹም መልስ ሰጥተዋል። እናንተ ይሄ ነው እንዴ የሚገርማችሁ? 1 ወር ሙሉ እግራችን እየተንቀጠቀጠ ልብስ የተኮስንበትን፣ 1 ወር ሙሉ ሸፋጣ የሸፈጥንበትን፣ 1 ወር ሙሉ ላይ እታች ያልንበትን፣ 1 ወር ሙሉ የማዳም ጩኸት፣ የአላርም ጩኸት፣ የጀረስ ጩኸት ጆሮአችን የደነቆረበትን ደሞዛችንን መስጠታችን ምንም ያልተሰማንና ገና ላምባርጊኒ መኪና ገዝተን ለሰርጋቸው በስጦታ መልክ እንደምንሰጣቸው ይታወቅልን ሲሉ የመዳም በጎቹ ተናግረዋል። ከዜናው ጋር ሳራ ነበር እየሰገጣችሁ። እንግዲህ ገንዘባችሁን አትስጡ፣ አሁንም አትሾዱ እያሉ ብዙ የማዳም ቅመሞች እንግዲህ
መግለጫ እስከማውጣት ደርሰዋል። ይሄ መግለጫ እንግዲህ ሊበረታታ የሚገባውና ብዙ ሰው ሊደግፈው የሚገባ ነው። እናንተም እስቲ ቪዲዮ ላይ እንግዲህ የማዳም ቅመሞች አስተያየታችሁን ስጡ። የማዳም በጎችን አይደለም፣ የማዳም ቅመሞች አስተያየታችሁን ስጡ። ምን ትላላችሁ? አሊላ ገባው አበበ በጋረደ አለች አያቴ። ለካ እውነቷን ነው። ዱባይ ላይ ስንት ጀግና ሴት እንዳላየን፣ ስንት አገር ያቆሙ የራሳቸውን ቢዝነስ ከፍቶ የሚሰሩ በየሰው ቤት እየሰሩ ቤተሰቦቻቸውን ያቀኑ እህቶች እንዳላየን፣ ስንት ጀግና ሴት ዱባይ ላይ እንዳለ ታውቃላችሁ። ይገርማል። እነዚህ ደግሞ ከየት መጥተው ነው የሜዳ አህዮች የለቀቁብን? የሰው ሰርግ ካልደገስን ከ1500 ሪያል እስከ 2000 አዋተን ሰው የውሉትን ሰው ካላረናቸው የምትሉ ሰዎች ከየት ነው የመጣችሁት? እናንተማ እዛ በምታጸዱበት ሽንት ቤት ክሮሎክስ አእምሯችሁን ዘብዝፋችሁ የራሳችሁን አእምሮና አንጎል 3 ቀን ነበር መዘብዘፍ ማስዳት ያለብን። ምን ከብቶች ናችሁ? ምን ጉድ ናችሁ? ይህኔ እናትሽ እኮ ልጄ አሁን ለአመት በዓል አላስቸግራትም ብር የላትም ብላ በራብ አንጀቷ ቤት ውስጥ ቁጭ ብላለች። ይህኔ እህቴ ብር እስክትልክልኝ ልብስ አልቀይርም ጫማም የለኝም እያለች በየመንደሩ ታለቅሳለች። ይህኔ ወንድምሽ የፀጉር መቀረጫ አጥቶ የመንጃ ፈቃድ የሌለው ሰው ሰፈር ለሰፈር እየተንከራተተ ሊሆን ይችላል። ምን አይነት ከብት ናችሁ እባካችሁ እንደዚህ የምታስቡ? አረ በመድኃኒዓለም። ለማንኛውም አብርሽና ሩታ እንኳን ደስ ያላችሁ። ከመቼው ነው ደግሞ ሁለት ጡቶቿን ጉልበቷ ድረስ ያደረስከው በዚህ አፍክ? ለማንኛውም የሰርግሽ ላይ ማታ አስቢ ውስቲ ደግሞ ያኛው የት እንደሚደርስ አብረሽ ትዋለሽ። በዚህ ልዩነት እንኳን እዚህ ደርሳል አላልኩም ነበረ። መልካም ሰርግ። ማፊ እንግዲህ መጨረሻ ላይ አዝናንቶኛል። ጡቶቿን እንዴት ነው ባንዴ ወደዚህ ደረጃ ያደረስከው ተብሏል። ይሄ እንግዲህ የብዙ ሰው ጥያቄ ነው። እናንተ ምን ትላላችሁ ተመልካቾች? በምን ይመስላችኋል እዚህ ደረጃ ያደረሰው? አስተያየታችሁን አሁንም ስጡላለሁ። ወደ ቀጣዩ ቪዲዮ እንለፍ። አብርሽዬ እሩታዬ እናንተ እንደዚህ እናድርግ የምትሉት ይሄ የእናትሽ ውስጥ ልብስ ተቀዱ ካልቀየርሽላት እኮ ነሽ። የምሬ ነው። የዛሬ ዓመት የቀየርሽላት ከሆነ የዛሬ ዓመት የገዛሽላት ውስጥ ልብስ ያደረገች እናት ያለሽ ሴት ነሽ። እንደዚህ የምትዩ አታፍሩ? እኔ እግዚአብሔር ምስክሬ ነው። ባይዘዌ ልንገራችሁ ጋይስ፣ አሁን በሌላ ነገር እንዳትሉት፣ ግን የአረብ ሀገር ሴት በዚህ ደረጃ እንደዚህ ስትሆን ታስጠላለች። ብዙ እንግዲህ የኢትዮጵያ ታዋቂ ሰዎች አብርሽን እየተቹት ይገኛሉ። አብርሽ እንደዚህ ማድረጉ ጥሩ አይደለም። የማዳም ቅመሞች በየዋህነትና በሞኝነት ብር ቢሰጡም እሱ መቀበል የለበትም። ድራማ እየሰራ እንዲህ ከገጠር መጥተው ብዙ ውጣ ውረድ አይተው እንግዲህ አረብ ሀገር ገብተው የሚሰሩና ላባቸው ጠብ አድርገው የሚያመጡትን ገንዘብ መቀበል የለበትም እያለ እንግዲህ ብዙ የኢትዮጵያ ታዋቂ ሰዎች እየተቃወሙት ይገኛሉ። እኔም እንግዲህ ተመልካቾቼ አብርሽ ከዚህ ድርጊቱ ተቆጥቦ ብር መቀበሉን ቢያንስ ብር ከማዳም ቅመሞች መቀበሉን እንዲያቆም በትህትና ጠይቋለሁ። ወደ ቀጣይ ቪዲዮ እንለፍ። ወንድም አለ እዛ ጋር ወንድም ጫማ ያለቀበት ወንድም እያላችሁ ይሄ ለራሱ የጠገበ ከክፍለ ሀገር መኖር አልፈልግም ብሎ አዲስ አበባ የመጣ ልጅ ሲጠግብ እኔ እዚህ መኖር አልፈልግም ብሎ የመጣ ልጅ እና ተፈናቅሎ እኮ ነው የኪያ ተፈናቅሎ እኮ ነው ወደ አዲስ አበባ የመጣው። የሰው ሀገር አለ። በጣም ይከብዳል። የሰው ሀገር አለ። አንዴ እኮ ቪዲዮ ላይ ከቡታጅራ አዲስ አበባ ገብቶ ስደት ይከብዳል አለ። ከቡታጅራ አዲስ አበባ 2 ሰዓት የ3 ሰዓት መንገድ ነው። እመቤቴን እንደዛ እኮ አለ። ስደት በጣም ይከብዳል። ለካ ከቤተሰብ ርቆ መምጣት አለ። እኔ ቀልደኞች ናቸው። መድኃኒዓለም እውነት ግን ማርያምን ለራሳችሁ ምከሯቸው። ማርያምን ለራሳችሁ ሁሉ። እናንተ በቀን አንዴ እንኳን እንጀራ እንኳን ሳትበሉ ሰው የጠገበ ታበላላችሁ። እመቤቴ በጣም እኮ ነው ታስቁኝ። እኔ እኮ የሚያደርጉት ማለት ነው የገጠር አካባቢ ልጆች ይመስለኛል ምንም የማያውቁ እንጂ የከተማ ልጅ ከተማን ያየች ልጅ ችግሯን የምታግልጅ እንዴት ታደርጋለች? የገጠር ልጆች ይመስለኛል። የከተማ ልጅማ ሰዓት ናት። የኔ እናት ሰዓት ናት። አምጣ ነው የምትለው እስከሱ እንደዛ የምታደርግ ምን ብለሽ ነው የምትመክሪያቸው? እስኪ ሃኒ ምን ብለሽ ነው የምትመክሪያቸው? እንደዚህ ብዙ የማዳም ቅመሞችን የሚተች ቪዲዮ ይዤ የመጣሁት እንድትታረሙ ነው። ገንዘባችሁን እንዳትበሉ፣ አሁንም እንድትጠነቀቁ፣ ጥንቃቄ እንድታደርጉ በማሰብ ነው እንግዲህ እንደዚህ አይነት ቪዲዮዎችን ይዤላችሁ የመጣሁት እንጂ በሌላ ምክንያት አይደለም። አሁንም የማዳም ቅመሞች ከዚህ ድርጊታችሁ ተቆጠቡ ነው ማለት የምፈልገው። ወደ ቀጣይ ቪዲዮ እንለፍ። የራስዋ አሮባት የሰውን ታማስላለች አሉ። አንቺ ጠንባታም ለራስሽ ከግርድና ሳትወጪ ሳትበይ ሳትጠጪ በሩዝ ወዲሽ እየደረቀ አንቺ ዩቲዩበር የምትረጂው የደንቆሮ ልጅ ማለት ነው። ልንገራችሁ እናንተ አይለፍላችሁ። ሁሌ የመዳም ኩሽና ውስጥ ቅሩት።
እንዶ የራሳችሁን ላይፍ ሳትኖሩ ፈጣሪ ያስቀራችሁ። እናንተ አሰዳቦች አሰደባችሁን። እናቴ ትሙት እንዴት አይነት ደንቆሮ ብትሆኝ እንዴት አይነት ገገማ ብትሆኝ ነው ለዩቲዩበር ገንዘብ የምትልኪው? እናትሽንና አባትሽን አትረጅም? የተቸገራ የተሰቃያ ስንትና ስንት አለ። ለተቸገራ አንድ አይላንድ ውሃ ብትገዢ እኮ ማለት ነው ከፈጣሪ ትማረቃለሽ። ያለሽው ገንዘብሽ ይባረክልሻል። ምን ብትሆኝ ነው አንቺ ደንቆሮ ጠጋበኛ የምትረጂው? ዩቲዩባችሁን ሰብስክራይብ አድርግላችሁ የምለቁትን ቪዲዮ ይላችሁ። ይሄ በቂ አይደለም? እኔ እኮ የሚገርምኝ ነገር ማለት ነው እውነት አንዳንድ ጊዜ መስማችሁ የምትደነቆር ሴቶች ማለት ነው ልንገራችሁ፣ እግዚአብሔርን ነው የምላችሁ። እስኪ ማን ዩቲዩበር ነው ለመዳም ቅመም ለሞተችው ለታመመችው አንድ እስኪ ዩቲዩበር ድምጽ ሆኖ ያውቃል? መልሱልኝ። ደንቆሮውላ ማለት ነው ከእንደናንተ አይነቱ ውሻ ጋር የመዳም ቅመም ባልባል ደስተኛ ነበርኩት። እውነት ነው እንግዲህ ብዙ የማዳም ቅመሞች ብልጥ የማዳም ቅመሞች አሉ። አሁን የማዳም በጎች እየተባሉ ያሉት ለነ አብሪሽና ሩታ ገንዘብ የሚረዱት ነው። የማዳም ቅመሞች ቤተሰባቸውን፣ እናታቸውን፣ ወንድማቸውን የሚረዱ በጣም ብዙ የማዳም ቅመሞች አሉ። እነሱ እንግዲህ እግዚአብሔር ጨምሮ ይስጣችሁ፣ ያላችሁን ይባርክላችሁ። የማዳም በጎች ግን አሁንም ከዚህ ድርጊታችሁ ተቆጠቡ። ከዚህ ድርጊታችሁ እስካልተቆጠባችሁ ድረስ አሁንም የማዳም በጎች ብለን ነው የምንጠራችሁ። የማዳም ቅመሞች ግን አሁንም ክበሩልን። እናመሰግናለን። ቤቢ ሰለሞን ይባላል። ለኔ አዲሱ ፍቅረኛዬ ነው። ላንተ ደግሞ አዲሱ የእንጀራ አባት ነው። ምን ማለት ነው እንጀራ አባት? ማይ ያባታልኛ እንዴ? የዛን የማይረባ አባትህን ስም እዚህ ቤት ደግመህ እንዳትጠራ። ሳልዬ ብቻ ነው የምፈልገው። እንዴ ምን ማለት ስምን? ግባ ወደ መኝታ ቤት። አንቺ አናቱ ምን ያክላል? ምን ማለት ሄሎ አባዬ፣ እማዬ አዲስ እንጀራ አባት ይዛልኝ መጣች። እሺ ማትረባ ሰዓቱ ደርሷል። እንግዲህ ምን ማድረግ እንዳለበት አውቃለሁ። አዎ አባዬ ፈጽሞ። እሺ ይገለው እና አባታ ፈጣን ምንድነው? ሄሎ አባዬ፣ አረጋዋለሁ። ጀግና የኔ ልጅ፣ አሁን መገናኛ ሰዓታችን ደርሷል። ቁጭ ብለህ እጄን ወደ ላይ ልጄ አባዬ በርጣሚዮስ እንግዲህ ብዙ ጊዜ የሚሰራቸው ቪዲዮዎች ክሬቲቭ ናቸው። ይመችህ። በጣም አዝናኝ ሰው ነው። 1 ሚሊዮን ብር ለሰባት ሰው አካፍል ብትባል እንዴት ነው የምታካፍል? እኔ ጋር አስቀመጥኩ 1 ሚሊዮን ብር አለ። አይ አለህ እንበል። አንልማ የለኝም። አይ ቢሰጥህ እኮ ነው። ቢሰጥህ ለስንት ሰው ታካፍል ነበር? ለምሳሌ ነው። ለምሳሌ ኑሮኝ 1 ሚሊዮን ብር ኑሮኝ ለሰባት ሰው ላካፍለው? አላካፍለው። ነገሩን ነው ምን እኮ በቃ አላካፍልም። ለራሴም አይበቃኝም። ምንድነው? አንዳንድ ጋዜጠኞች የምትጠይቁትን ነገር እወቁ። ብር ቢኖረን ለማንም አናካፍልም። ትንሽ ለተቸገረ ብንረዳ ነው። ይሄ ባህላችን አልጠፋም እንዴ? መጎራረስ ምናምን የነበረው ባህላችን እኔ ጠፋ መስሎኝ ነበር፣ ግን አብሰውት ነው የመጣው። ይሄ ባህላችን አልጠፋም ብለው እንግዲህ መንገድ ላይ መኪና ውስጥ ነው የተጎራረሱት። ይሄ እንግዲህ ሊበረታታ የሚገባ ተግባር ነው። እንዲህ መንገድ ሲዘጋጋ እንግዲህ እየተጎራረሳችሁ እየበላችሁ እየተጫወታችሁ ሂዱ። ማሊ ጋሪ ዩ ጋሪ ወይ ደበረሱ ሲበልካሜቻ ሲበልካሜ ፈቲኝ ሊብረት ከሱ ከዚራ ነው ቤቴ ከዚራ ቤቴ ከዚራ ነው ቤቴ ከዚራ ቤቴ። ድምጿ እንዴት ነው የሚያምረው! ሙዚቃ እንግዲህ የዓለም ቋንቋ ነው የሚባለው በዚህ ምክንያት ነው። ቋንቋውን አትናገረውም፣ ሱዳናዊት ነች፣ ግን በቃ በሚያምር መልኩ ነው የተጫወተችው። አንተኛ ሰፈር ያላገላበጥ ነው ደግሞ እዚህ ታይ ሰፈር ትርንጉ አንበርበር እያልሽ ነበር የምታረግ። ለምን በርበር ነው ማድረገው? እዚህ ላይ ሰፈር ደግሞ ሳምሮይትና የሳምሮይትና ልጅትየዋ ስፕራይት እናትዮ አምቦሃ ነበር የሚሉኝ። ለምን አስገሳሉ? ገብቶሻል አይደል? እናትና ልጅ ግን አይከብድ። እናትና ልጅ አረቄው ነው የሚከብድ። አንተ ሚስት ራሱ ቅድስት ጀርባዋ ላይ ምን ብላ እንደተነከሰች ታውቃለህ? በተርፍ ላይ እሱ ንቅሳት መጀመሪያ በድሉ እንደነበር ታውቃለህ? በዴ እያለች ነበር የምታረኝ፣ ግን ያለፈ ታሪክ ነው። አሁን ያንተን ስም ልነቀሰው ብትል አይሆንም። ስም አራጌ ነው። በአብዮቱ ጊዜ ነበረ ስም እኮ ነው። ከመንግስቱ ኃይለማርያም የተሰደደ ስም ነው። አሁን እዛ ዚምባብዌ ብትል የሀገር አራጌ ነው ያለው። እንደውም አንተ
አንድ ቆንጆ ዙምባቤ አግብተህ ሀገርን ብታስጠራ። ቅድስቴ ለእኔ ተውልኝ። እኔ ከእሷ ጋር ያሳለፍኩት ጣፋጭ የፍቅር ጊዜያት አይረሱኝም። እዛ ሄደህ ቡንጉሉ ባንጓ ብትን ነው የሚሻለው። የሁሉ ስድብ ከሚወርድብህ ብትዋት አይሻልም? ተውለት በቃ። እሺ ተማሪዎች፣ የሰው ልጅ ስንት የስሜት ሕዋሶች አሉት? እኔ ቲቸር። እሺ አንቺ ቤቲ? 6። እሺ አንቺ ቅድስት? አቤት ቲቸር። ሀብታም ወንድን ሪች ሜን ብለሽ ከጠራሽው ድሃ ወንድን ምን ብለሽ ነው የምትጠሪው? ድሃ ወንድ አልጠራም። እሺ ናቲ፣ ወደፊት ምን መሆን ነው የምፈልገው? ቲቸር፣ እኔ ኮሜዲያን ነው የምፈልገው። ለአንተ በዚህ ሰዓት ምርጥ ኮሜዲያን ማን ነው? ትምህርት ሚኒስቴር። ምንድነው? ቆይ እዚህ ክላስ ጓደኛ ብቻ ነው የተሰብስቦ የገባው? እሺ አንተ ደግሞ ጓደኛ ለምንድን ነው የቀረው ዛሬ? ቲቸር፣ የሆነ ፊዚክስ አስተማሪ ሰሞኑን ቲክቶክ ላይ ላየህ? በቃ እሱን ካየ በኋላ አንተ ዘጋው። ይሄ ልጅ ብዙ ጊዜ የሚሰራቸው ቪዲዮዎች እጅግ በጣም ነው የሚያዝናኑት፣ የሚያስቁት። እዚህ ጋር የምትመለከቱት ህንዳዊ ከሙሽሪት እናት ጋር ሰርጉ ሊደገስ 9 ቀን ሲቀረው መጥፋቱ ተሰምቷል። የሙሽሪት እናት ለሰርጉ ሲሰበሰብና ሲጠራቀም የነበረውን ገንዘብ ይዛም እርሱም በተመሳሳይ ከሚስቱ ጋር የቆጠበውን ገንዘብ ይዘው ነው አብረውት የጠፉት። የሙሽሪት እናት ከሙሽራው ጋር ከጠፋች በኋላ ህንዳውያን ደንግጠዋል። ታዲያ የግለሰቡ እጮኛም እናቷ ይህንን ድርጊት ማድረጓ እንዳስደነገጣት፣ ነገር ግን ባለፉት 2 እና 3 ወራት ከፍቅረኛዬ ጋር ለረጅም ሰዓታት በስልክ ስታወራ ነበረ እና የሆነ የተለየ ግንኙነት እንዳላቸው ጠርጥሬ ነበረ ስትል ተናግራለች። የሙሽሪት ሀዘን በርካቶች ተጋርተዋታል። ታዲያ ሙሽሪት ያለችው ነገር ምንድነው? ከእናቴ ጋር ያለኝ ግንኙነት ለአንዴና ለመጨረሻ ጊዜ ተቋርጧል። ከእርሱም ጋር ያለኝ ግንኙነት አብቅቷል። ታዲያ የምፈልገው እናቴን ለብዙ ጊዜ ያጠራቀምናቸውን ጌጣጌጦችና ገንዘቦችን እንድትመልስልን ብቻ ነው ስትል ተናግራለች። ይህንኑ ተከትሎ ለፖሊስ ሪፖርት ማድረጋቸው ነው የተሰማው። እንግዲህ ተመልካቾቼ ለዛሬ ይዤላችሁ የመጣሁት ቪዲዮዎች ይህን ይመስሉ ነበር። በቀጣይ በአዳዲስና በወቅታዊ ቪዲዮዎች እስከምንገናኝ ድረስ ፒስ ይመቻችሁ። መልካም ሳምንት።